መጥቷል። ፖይራዝ እንግዲህ አሁን ላይ አይሴጉል እሱንም አድነዋለች ማለት ነው። ነገር ግን ይሄንን መዳን አሁንም ቢሆን አሳሳቢ ሁኔታ ሆኖበታል። ፖይራዝ ቤት ከገባ በኋላ እንግዲህ አይሴጉልን እና ልጁንም ላለማስከፋት አርፎ ቁጭ ብሏል። ቢሆንም ግን በጣም ከባድ የሆነ ነገር ነው እያሳለፈ ያለው። የኔንም ለመግደል እየሞከረ ያለው ሰው ማን ነው ብሎ እንግዲህ ጭንቀት ውስጥ ገብተዋል ማለት ነው። ባሂር ባባ አሁንም ቢሆን ፖይራዝ እሱ ላይንም ያሰበውንም ነገር ማቆም አልቻለም ማለት ነው። ነገሩ ፖይራዝንም ዋጋ ለማስከፈል አሊያ ደግሞ ከልጅ እንዲርቅ የሚለው ነገር ጭንቀት ውስጥ አስገብቶታል። ከዛ ከሆስፒታል አምልጠዋል ተብሎ ከተነገረው በኋላ ፖይራዝንም ለመከታተል ሞክሯል። ወደ ፖይራዝ ቤትም ለመምጣት እንግዲህ እነ ጋምቦን እንዲወስዱት አድርጓል ማለት ነው። ባሂር ባባ ወደ ፖይራዝ ቤት መጥቷል። ፖይራዝም ከአይሴጉልም ከልጁ ጋር ሆኖ በጣም ደስተኛ ሆነዋል። ዛፈር ደግሞ ከኔጌት ጋር ሆኖ ከባድ የሆነ ወጥመድ አዘጋጅተዋል። ደግሞ ባሂር ባባንም በሌላ ደካማ ጎኑ እንዲገቡበት ብዙ ሰዎችንም ሲልክ ነበረ። ዛፈር እንግዲህ ከፖሊሶች አንዱንም ሰው መያዝ እንዳለበት አስቧል ማለት ነው። ባሂር ባባንም ለማጥመድ እንግዲህ ሙንታዝንም በሌላ በድክመቱ ገብቶላታል ማለት ነው። ለብዙ ጊዜ የደበቀውንም ሚስጥሩ ይፋ ያወጣበታል። ፖይራዝም በሙስና አስጠርጥሮ ያስባረረውንም ሙንታዝ እንደሆነ በቪዲዮ ቅጂ ከሌላ ሰው እንግዲህ ብር ከፍሎ ፖይራዝንም ያንን ቪዲዮ ደግሞ ለአቃቢ ሕግ ሰጥብሃለሁ ብሎ እንግዲህ ሙንታዝም ዛፈር ወደሱ ጠርቶታል ማለት ነው። አለበለዚያ እኔንም እንዳስወግደው ባሂር ባባ እንዳስወግደው ታግዘኛለህ፣ አለበለዚያ ደግሞ ጠዋት ላይ እንግዲህ አቃቢ ሕግ ውስጥ ትደርሳለህ ብሎታል። በዚህ መሀል በጣም ከባድ ጭንቀት ውስጥ ገብቷል። ይህንን ቪዲዮ ሲያይ ሙንታዝም ለመጀመሪያ ጊዜ እንግዲህ ከዛፈር ቢያየውም ይህን ቪዲዮ ደግሞ ፖይራዝን ቀድሞ አይቶታል ማለት ነው። ይህንን ነገር ደግሞ ፖይራዝ አሁንም ቢሆን ለነሱ እየሰራ እንደሆነ ነው እያስመሰለ ያለው። በዚህ መሀል አሁንም አራቱ ሰዎች እንደተገደሉ ማን እንደገደላቸው በጥርጣሬም ብቻ ሳይሆን እንግዲህ ፖይራዝ እንዳደረገው ሁሉም አውቋል ማለት ነው። ይህንን ደግሞ አቃቢ ሕጉ እንግዲህ ወደ ሙንታዝም ደውሎ ስለ ፖይራዝም ወደ እሱ ይዞት እንዲሄድ አድርጓል ማለት ነው። ነገር ግን ሙንታዝ ሁሉንም ነገር ለአቃቢ ሕጉ ተናግሮታል ማለት ነው። ስለኛ እየሰራ ነው። ስለዚህ ባሂር ባባ ለኛ ባሂር ማን እንዲሰጠን እሱ በድብቅ ለኛ እየሰራ ነው ብሎ ይነግረዋል ማለት ነው። አሁንም ቢሆን ፖይራዝ ከዚህ ሁሉ ነገር አምልጧል። ባሂር ባባ ደግሞ እንግዲህ ወደነ ፖይራዝ ቤት ከሄደ በኋላ ባሂር ባባ ባየችበት ሰዓት ለምን መጣ ብላዋለች። እንግዲህ አባቷ ለምን እኛ ቤት መጣክ ብላ ነበረ አይሴጉልም የተናደደችበት በዚህ ሰዓት። ልጄ እንዴት ይህንን ነገር እንዴት እንደዚህ ትያለሽ ብሏታል። ነገር ግን ደግሞ አሁንም ቢሆን ባሂር ባባ ስላዳነው ደስተኛ ሆኗል። ምክንያቱም ባሂር ባባ አሁን ላይ እኔ ባላድ ነው እኔና አንቺም ይሄኔ በሄድንበት ተመልሰን እንመጣ ነበረ ምናልባት ብሎ ነበር እንግዲህ ለእሷንም እያረጋጋት የነበረው። አሁንም ቢሆን ብቻውን ማውራት ፈልጓል። ነገር ግን አይሴጉል አልፈቀደችም። ባሂር ባባ አባቷ ለፖይራዝ ጥሩ ሁኔታ ወይንም ጥሩ መልስ አይሰጠውም ብላ ተናዳለች። ለአባቷ ያላት አመለካከት እንግዲህ በጣም በመጥፎ ስትናገረው ነበረ። ከዚህ ቤት ውጣልን፣ ከህይወታችንም ውጣ ብለዋለች። እንግዲህ አይሴጉልም አባቷ ከህይወታቸው እንዲወጣ ተናግራለች። አሁንም ቢሆን ባሂር ማንን ምንም ነገር ሊያስቆመው አልቻለም። ህይወቱም እንዳዳንለት እና ደግሞ ምን ላድርግልህም እያለ ነበረ። ነገር ግን ከአይሴጉል እንዲርቅ በጣም ፈልጓል ማለት ነው። ይሄ ነገር ደግሞ ማንንም ፍቃድ አያስፈልግም ብላለች። አይሴጉል በሁለታችን ህይወት ውስጥ ማንንም ሰው ሊገባብን አይችልም ብላ እንግዲህ ሁለታቸው እንደማይለያዩ ነው አስረግጣ ለአባቷ የነገረችው። በዚህ መሀል እንግዲህ አባቷ ለሷ ምንም አይነት ነገር መልስ መስጠት አልቻለም። ከኛ ህይወት ውጣልን ስላለችው በጣም እሱ ተሰምቶታል። እንግዲህ ፖይራዝንም ምንም ማድረግ አልቻለም። ተነስቶ ከቤት ወጥተዋል ማለት ነው። አሁንም ቢሆን
ለአባቷ እንዴት አድርገህ ነው የእሱን ውለታ የምትከፍለው? ከኔና ከሚወዳት ሴት ጋር ማምለጥ ይችል ነበረ፣ ግን ያንተን ህይወት አድኖልሃል። ታዲያ ምንድን ነው ምላሽህ? ብላለች። ይህንን ምላሽ እየተጠባበቀች ነበር። እንግዲህ ግን ደግሞ አሁንም ቢሆን ምንም ሳይል ነበረ በዝምታ የሄደው። ዛፈርም የራሱ ወጥመድ አዘጋጅቷል ማለት ነው። ዛፈር እንግዲህ አሁን ላይ ባሂር ባባን እየተከታተለው ነው የሚገኘው። በየሄደበት እንግዲህ ሰው እየላከና በየትኛውም መንገዳቸው እየያዘ ነው የሚገኘው ማለት ነው። ዛፈር እንግዲህ ከሴማ ጋር ያላቸውንም ቅርርብነት አጥተዋል። በዛፈር የመጣ እንግዲህ ጋምቦም ቢሆን ዙልፊካንም ለሱ ቆመውለታል እና ደግሞ ሴማንም አግለዋታል። ይሄ ነገር ደግሞ ለሴማ በጣም አዲስ ነገር ነው የሆነውና በጣም ያለመደችው ባህሪ ስታይ በጣም ከፍቷታል። ለምንድን ነው እንደዚህ አይነት ነገር የምታደርጉት ብላለች። ሁኔታውንም እንግዲህ ዛፈርም አሁንም እኔ ላንቺ ግልጽ ነኝ፣ ላንቺ ስል እኖራለሁ ብሏታል። እንግዲህ ፍቅሩ በግልጽ ነግሯታል ማለት ነው። አሁንም ቢሆን ፖይራዝ ከልጁ ጋር ደስተኛ ነው፣ ግን ደግሞ በፖይራዝ ያልተመለሱ በጣም ብዙ ጥያቄዎች ነበሩ። አሁንም ቢሆን ይህንን ነገር እንዴት እንደተፈጠረ ለማጣራት እየሞከሩ ነበረ። ፖይራዝም በዚህ ነገር ላይ ማን እጁ እንዳለበት ለመድረስ ይህንን ሊያደርግ የሚችለው ማን ነው ብሎ እንግዲህ ፖይራዝ ጠይቀዋለች። ማን ነው ብላ ነበር። ይህንን ነገር ደግሞ አንድ እብድ ሰው ነው ብሎ ነግሯታል ማለት ነው። ለአይሴጉል እንግዲህ ፖይራዝ ዛፈር እንደሆነ ነግሯታል። ግን ደግሞ እሷም ለልጁ ሕክምና እየሄደች የምታክምለቱ ቤት ዛፈር ነው ብላ በጭራሽ አልጠረጠረችም። ነገሩ ተወሳስቧል ማለት ነው። አሁን ላይ እንግዲህ ይህንን ነገር ለማጣራት ደግሞ በስልክሽ ላይ ተደውሎልሽ ነበረ፣ አባትሽም አንቺን ለማዳን እየመጣ ነበርና ስለዚህ ይህንን ስልክ የተደወለበቱ ግዴታ ማጣራት አለብን ብሏል። እሷም ወደ ስልክ ቤት ሄዳለች። ስልኩንም ለማሰራት ሞክራለች። የድምጽ ቅጂው ደግሞ ማግኘት አልቻለችም። እንደተበላሸና ወይም መጠበቅ እንዳለባት ተነግራለች። አይሴጉል ግን ደግሞ በዛን ሰዓት የተደወለበትም ሰዓት የመጨረሻ ጊዜ የተደወለበትን ጊዜ እሷም ከነበረችበት ሰዓታቶችንም ስታይ ነበረ። ነገሩ አሁን ላይ ግልጽ ሆኖላታል ማለት ነው። ፖይራዝ እንግዲህ አይሴጉልም ከዛ ከወጣች በኋላ ልጁም ደግሞ ለመጫወት ከጓደኛው ጋር ከሄደ በኋላ አሁንም ሙንታዝ ወደ እሱ መጥቶ ነበረ። ሙንታዝም ይህንን ከመጣ በኋላ ስለ ጥሩ ነገር ሲነግረው ነበረ። አቃቢ ሕጉንም አሳምኜልሃለሁ እኔ ጓደኛክ ነኝ እያለ ሙንታዝም ለፖይራዝ እንደተቆረቆረለት ሲነግረው ነበረ። ግን ደግሞ ይሄ ነገር ስላልተዋጠለት ፖይራዝም አመሰግናለሁ ወንድሜ እያለ ሲያስመስል ነበረ። ግን ደግሞ እና ታዲያ አንተ በፍጥነት አድርገው ባሂር ኡማንን በፍጥነት ወደ እኔ ስጠኝ እያለው ነበረ። ነገር ግን ይህንን ነገር ቶሎ ካልሰጠኝ አቃቢ ሕጉ ነግሬዋለሁ ለእኛ እንደምትሰራ ብሎ ነበር የነገረው። በዚህ ሰዓት እሺ በማለት እንግዲህ ፖይራዝም እሽታውንም ገልጾለት ከአሁን ከቤት ውጣ አሁን የምሰራው ነገር አለ ብሎ እንግዲህ ፖይራዝም በፍጥነት ሙንታዝም አስወጥቶታል ማለት ነው። ነገር ግን ሙንታዝም ከሄደ በኋላ ከሌላ ሰው ተደዋውሎ እንግዲህ ወደ ዛፈር ቤት ሄደዋል ማለት ነው። ወደ ዛፈር ቤት ሄዶ ዛፈርንም ተጋፍጦታል ማለት ነው። ከዛ እስር ቤት ለማስገደል ሞክሯል። ዛፈር አልተሳካለትም። ይህ ነገር ደግሞ እኔንን ለማስገደል የሞከረው ስለዚህ በእግሬ መሄድ አለብኝ ብሎ አጠገቡ ደርሷል። ነገሩ ሁሉ በጣም ከባድ ሆኗል። እንግዲህ ፊት ለፊታቸው ቆሞ ነበረ ሁሉንም ነገር ያስጠነቀቃቸው። ዛፈር ደንግጠዋል። ፊት ለፊታችን መምጣት ጥሩ ነው ብሏል ዛፈር። ነገር ግን እሱ ያላሰበው የፖይራዝ ጀግንነት አልተቋቋመውም። በዚህ መሀል እንግዲህ ኔግዜትንም በመጠቀም ከእነሱም አምልጦ ወደ ቤት ሄዷል። ቢሆንም ዛፈርንም ድጋሚ ለማጥቃት የእነሱ ጓደኞቹን ለማጥቃት ባሂር ኡማንም ሰው ልኳል ማለት ነው። ነገር ግን እነሱ ቀድመው እንደሚሄዱ ዛፈር ለጓደኞቹ ነግሯቸው ነበርና ተዘጋጅተው ነበረ የጠበቋቸው። እነገንፎ ሁላቸውም እንግዲህ ተሰባስበው እሱንም ለማጥቃት በሚሄዱበት ሰዓት ወጥመድ ውስጥ ገብተዋል። እንግዲህ ባሂር ባባ አሁን ላይ በጣም ከባድ ሁኔታ ላይ ገብቷል ማለት ነው። ከአጋዦቹ በጣም ከሚጠብቃቸው ሰዎች ችግር ውስጥ ገብተዋል ማለት ነው። እንግዲህ አሁንም ቢሆን ዛፈር
አሁን አይሴጉል እውነቱ ላይ እየደረሰች ይመስላል። ዛፈር ሁሉንም ነገር ዋሽቶ እሷንም እንደቀረባትና ሁሉንም ነገር ላይ እየደረሰችበት ነው የምትገኘው። በጭራሽ ይህንን ነገር ደግሞ እሱ ሊሆን አይችልም ብላለች። ግን ደግሞ እሱ በዛን ጊዜ ከፖይራዝ ጋር ለመጥፋት የሞከሩበት ሰዓት እሱ ነበርና ደውሎ ወደ እሱ የጠራት። ይሄ ነገር ደግሞ ስልክም የተደወለበትም ሰዓት ያንንም ሰዓት አይታለች ማለት ነው። በጣም ተገርማለች። ነገሩ እንግዲህ በጣም ከባድ ሁኔታ ላይ ሆኗል ማለት ነው። አሁንም ቢሆን ይሄ ነገር እንዴት ነው የምንቋጨው ብለው በጭንቀት ውስጥ ገብተዋል። ዛፈር ፖይራዝን ባየ ሰዓት በጣም ተጨንቋል ማለት ነው። ነገሩ እንግዲህ ፖይራዝም ሁሉንም ነገር ተቋቁሟል። አሁን ላይ የዛፈር እውነተኛነት ተጋልጧል። ፖይራዝም ዛፈርም ለመጋፈጥ ምንም ነገር እንደማያስቆመው ነው ወደ ኋላም እንዳይማይል የተነገረው። እንግዲህ ባህር ባባም አሁን ላይ ለፖይራዝ ያለውንም ተቃራኒ የሆነ ፍላጎቱ አሁንም አላስቆመውም። በጭራሽ ህይወቴን አድንህልኛል፣ ነገር ግን ይህንን ህይወቴን ብታድንልኝ አንድ ጊዜ ያልኩህን የሆነ ጊዜ እሱን አስታውሰው ብሎ ተናግሮታል ማለት ነው። ከልጅህ እንድርቅ ነው ወይ የምትፈልገው የሚለው ነገር እንግዲህ አሁን ላይ አይሴጉል እንደማትቀበለው ነው እየተናገረችው።